It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ደግሞም ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ የእናንተን ስሜትና ጥያቄ እየላካችሁልን ላላችሁ በሙሉ ለእናንተም እንደዚሁ ምስጋና ይሁን እንላለን። ታዲያ ከመጡት ጥያቄዎች መካከል አንደኛው ጆን ከስዊድን የላካው ጥያቄ ነው፣ ወይም የራሱን አስተያየትም ሰጥቷል። ሰላም አቤና ሳምሪ፣ መልካም ለተሰኞ ከነ ሙሉ የሸገር ስፖርት ቤተሰቦች ይሁንላችሁ እያልኩ አቤዋ የትናንት ማታውን ጨዋታ እንዴት አየው? የዳኝነቱን ነገርስ እንዴት ተመለከትከው? እኔ እንደሚመስለኝ የእንግሊዝ ዳኞች ምን ርዕስ ልፍጠር ብለው ነው የሚገቡት የሚመስለው። ሶስተኛው ጎል ሲገባ ሶቦስ ላይ ሃላንድ ላይ ጥፋት ሰርቷል ብለው ነው ዳኛው ጎሉን የሻረው እና ሶቦስ ላይ ቀይ ካርድ እየተሰጠው። እንደዚህ ከሆነ ደግሞ ሃላንድ ደግሞ ሶቦስ ላይ ጥፋት ፈጽሟል፣ ለዛውም ግልጽ ጥፋት ነው፣ ቢያንስ ቢጫ ያሰጣል። ቢጫ ከተሰጠው ደግሞ በሁለት ቢጫ ከሜዳ ይወጣ ነበረ። ካልሆነ ግን አድቫንቴጅ ጠብቆ ጎሉም ሳይሻር በቀይ ተጫዋች ሳይወጣ ማስቀጠል ነበረበት። አመሰግናለሁ፣ መልካም የሥራ ቀን ይሁንላችሁ ብሏል ጆን ከስዊድን። እንዲህ ያለ ስሜት ያላቸው ሌሎች አድማጮቻችንም የየራሳቸውን አስተያየትና ጥያቄም እየላኩ ነው የሚገኘው። ነገሩን እንዴት እንረዳው ነው? ነገሩን የምንረዳበት መንገድ አሁን ጆን ከስዊድን የላከው መልእክት በእኔ እምነት እንደ የተረዳህበትን መንገድ ተረድቼዋለሁ፣ ገብቶኛል። ነገር ግን እንደዚህ ነው ወይ በእግር ኳስ የሚለው ላይ ነው የምንለያየው። ልክ ነው፣ ዳኛው ሁለቱም ተጫዋቾች በግልጽ ጥፋት አጥፍተዋል። ያ ማለት መጀመሪያ ሶቦስ ላይ ሃላንድን ጎትቶ ጥፋት አጥፍቷል። ከዛ ቀጥሎ ደግሞ ሃላንድ ሶቦስ ላይን ጎትቶ ጥፋት አጥፍቷል። ስለዚህ እንዲህ ያሉ ጥፋቶች መፈጸማቸውን ከግምት ውስጥ በማስገባት ሶቦስ ላይን በቀይ ካርድ ከሜዳ ማስወጣት ከተወሰነ በላንተም ይሄንን አድርገሃልና ብሎ ለሃላንድ ቢጫ ካርድ መስጠት ተገቢ ነበረ። ያንን ቢያደርጉ ኖሮ ደግሞ ጎል ካገባ በኋላ ማሊያውን አውልቆ ቢጫ ካርድ ስላየ ሁለት ቢጫ ይሆንና ከሜዳ በቀይ ካርድ ይወጣ ነበረ የሚል ነው። እግር ኳስ እንደዛ ነው ወይ ነው ጥያቄው። አሁን ዳኛው እና የቪዲዮ አሲስታንት ሪፈሪው እናም የእግር ኳስ ሕግ ላይ ያለው ነገር ምንድን ነው? ጨዋታው እየተከናወነ እያለ ቀደም ሲል በቀደም ተከተል የተፈጸሙ ጥፋቶችን አነሳን። ሶቦስ ላይ ሃላንድ ላይ፣ ከዛ ሃላንድ ሶቦስ ላይ አሁን ዳኛው እና ረዳቶቻቸው ያደረጉት ነገር ምንድን ነው? የቀደመው ጥፋት የሚያስቀጣ ነው። ማንን ያስቀጣል? ጎታቹን ያስቀጣል። ጎታቹ ማን ነው? ሶቦስ ላይ ነው። ምን ከለከለው? ግልጽ የሆነ የማግባት አጋጣሚን ከለከለው። ግልጽ የሆነ የማግባት አጋጣሚን ስለከለከለው በቀይ ካርድ ወጣ። ከዛ በኋላ ያሉት ድርጊቶች በሙሉ እኮ ተሻሩ። አሁን እናንተ መረዳት ያለባችሁ ከዛ በኋላ የገባው ጎል ተሻረኩ። ከዛ በኋላ ማለትም ሶቦስ ላይ ሃላንድ ላይ ጥፋቱን ካጠፋ በኋላ ያሉት ነገሮች እንዲቀጥሉ ወይም እንደቀጠሉ አድርገን የምንወስድ ከሆነ አንተ እንዳልከው ሃላንድን ቢጫ ካርድ ያህል ጎሉም ይጸድቅ ነበረ ማለት ነው። ምክንያቱም ኮንቲኒየስ አክሽን ነው። ግን እግር ኳስ እንደዛ አይደለም። በቃ እዚህ ጋር የሚያስቆም ጥፋት፣ ጨዋታውን የሚያስቆም ጥፋት ነበረ። ጨዋታውን የሚያስቆም ጥፋት እንደነበረ ሲያውቁ ከዛ በኋላ ያለው ነገር በሙሉ ኮንሲደር አይደረግም። ስለማይደረግ ጎሉ ተሻረ። ስለማይደረግ ሃላንድም አይቀጣም። እዚህ ጋር መጀመሪያ የጠፋው ጥፋት ኖ ሶቦስ ላይ ሃላንድ ላይ ጥፋት አላጠፋም ብለው ቢሉ ኖሮ እዛ ጋር የሚቋረጥ ምንም ነገር አይኖርም።
ይቀጥላል። ከቀጠለ ነው የሚዳኘው የማን ድርጊት? የሃላንድ ድርጊት ሶቦስላይ ላይ የሚዳኘው። እዚህ ጋር ጨዋታውን የሚያስቋርጥ እዚህ ጋር ለማንቸስተር ሲቲ ቅጣት ምት የማያሰጥ ነገር ተፈጥሮ ቢሆን ኖሮ ያ ነገር ይዳኛል። እዚህ ጋር ግን ጨዋታው መቆም ነበረበት። መቆም የነበረበት ቦታ ላይ ካስቆሙ በኋላ ያኛውን የሚዳኙበት ምንም ምክንያት የለም። ጎሉም ገብቷል፣ ግን አይጸድቅም። ለምን? እዚህ ጋር የሚያስቆም ነገር አለ። ሃላንድ ጎትቶታል ሶቦስላይ፣ አዎ፣ ግን እዚያም አይዳኝም። ለምን? እዚህ ጋር ጨዋታው እንዲቆም ተደርጓል። ከዛ በኋላ ያሉ አክሽኖች በሙሉ የተሰረዙ ወይም የተቋረጡ ይሆናሉ ነው ጆን አሁን የበለጠ ግልጽ ያደረግኩት ይመስለኛል። ስለዚህ ይህንን ታሳቢ ቢደረግ በጣም ጥሩ ነው የሚለውን ነገር ነው የማየው እንጂ ዳኛው ሶቦስላይንም ሃላንድንም እንዲዳኟቸው የሁለቱም ድርጊት ፍርድ እንዲሰጥበት የምንፈልግ ከሆነ ዋት ኢዝ ዘ ሚኒንግ ኦፍ ያንን ጎልስ የሚሽሩበት ምክንያት አለ ምንድን? ጎሉ የተሻረው እዚህ ጋር ጥፋት ጠፍቷል፣ እዚህ ጋር ጨዋታው መቆምና መቋረጥ ነበረበት። መቼ? ሶቦስላይ ሃላንድን ሲጎትተው። ስለዚህ እዛ ጋር ጨዋታው ከቆመ ከዛ በኋላ ያለው የሶቦስላይ መጎተት፣ ከዛ በኋላ ያለው የጎል መግባት ምንም ትርጉም የለውም። ትርጉም የሌለውን ነገር አይዳኙም ዳኞቹ። ጆን ከስዊድን ያቀረበውን ጥያቄ ልክ ነው፣ ቅድም እንመልሰዋለን ያልነው ያው የዳኝነቱ ጉዳይ ብዙ የሚያነጋግር ነው። ለነገሩ አርነ ስሎት የተናገሩትም ነገር ቅድም ያነሳ ነው እና ብዙም ሰዎች የሚከራከሩበት አንደኛው ነገር ተመሳሳይ የሆነ ውሳኔ ለምንድን ነው ማይኖረው የሚል። አሁን አርነ ስሎት እንግዲህ ከራሳቸው ሁኔታዎችን ከራሳቸው ኢንትረስት አንጻር አይተውም ሊሆን ይችላል፣ ግን ሰዎችም ይህንን ሀሳብ ሲቀበሉት ደግሞ አይቻለው። የማርክ ጉዌን ማለት ነው መሐመድ ሳላ ላይ የሰራውን ጥፋት እንደውም እሳቸው በዚህ ጉዳይ ላይ ሲናገሩ ምንም እኔ ጥያቄ የለኝም ሬድ ካርድ መሆኑ ዶሚኒክ ሶቦስላይ ላይ ብለዋል፣ ተናግረዋል። ማንም አሁን ከስሜት ውጪ ለሆነ ሰው ማንም ይሄንን ሊቨርፑል ላይ ለምን ሪጎሬ ተሰጠ ብሎ አይከራከርም። ከስሜት ውስጥ ከሆነ ሰው አሁንም እንደዛው ሊነጋገር ይችላል። ስሜታዊ ላልሆነ ሰው ግን እንደ አርነ ስሎት ይሄ ፍጹም ቅጣት ምት አያሰጥም ነበረ ምናምን ብሎ አይከራከርም። የዶሚኒክ ሶቦስላይ በቀይ ካርድ መውጣት ላይ ጥያቄ አያነሳም። ሶቦስላይ ከተቀጣ ሃላንድ ለምን አይቀጣም ብሎም ጥያቄ አይነሳም። ጥያቄ የማይነሳው እዚህ ጋር ቆመ፣ በቃ አለቀ። እዚህ ጋር ከቆመ በኋላ ለምሳሌ ሃላንድ ማሊያ መጎተት ሳይሆን ተማቶ ቢሆን በክርን ምናምን ተማቶ ቢሆን ኖሮ እሱ አንስፖርቲንግ ቢሄቪየር በሚል ለብቻው ይዳኛል። ከጨዋታ በኋላ ያለ ኳስም ቢመታው ስለሚሄድ ጎል አግብቼ ደስታዬን እየገለጽኩ ምናምን ብሎም አጥፍቶ ቢሆን ሊቀጣበት የሚችል ነገር ነው። ይሄ ግን በእግር ኳስ ጨዋታ የሚዳኝ ማሊያ መጎተት ምናምን ነው። ጨዋታው እዚህ ጋር ቆሟል። እዛ ጋር ያንን የሚዳኙበት ምንም ምክንያት የለም። በቃ ጌሙ ቆመ ነው። ለዛ ነው እሳቸውን በቀጥታ የተቀበሉት እና ቅድም እንዳልኩት ነው ምንም አልከራከርም እዚህ ላይ ሬድ ካርድ ነው። ግን የኔ ክርክር ብለው ደግሞ እሳቸው የሚያመጡት ነገር ምንድን ነው? አዎ የኔ ክርክር ብለው የሚያመጡት በቃ በትክክል ማርክ ጉዌ ሳላ ላይም ደግሞ ተመሳሳይ ጥፋት አጥፍተዋል። ስለዚህ ያንን ጥፋት መሐመድ ሳላ ያ ነገር ባይከሰትበት ኖሮ ማርክ ጉዌ መሐመድ ሳላ ላይ እንደዛ ባያደርግ ኖሮ ባለፉት 8 ዓመታት ባለው ልምድ በፕሪሚየር ሊጉ መሐመድ ሳላ እንደነዚህ አይነት ኳሶችን ጎል ሲያደርግ ነበረ። ስለዚህ ጎል መሆኑ አይቀርም ያ ጥፋት ባይፈጸምበት ኖሮ 100% ይህንን እርግጠኛ ሆኜ ነው የምናገረው ብለው አስተያየት የሰጡት በዛ የተነሳ ነው። እና ስታየው የእሳቸው ጥያቄ የሬድ ካርዱን ወይንም ዶሚኒክ ሶቦስላይ ያየውን የቀይ ካርድ አይገባም በሚል ሳይሆን ግን ደግሞ ሌላ ተመሳሳይ የሆነ ጥፋት ታልፏል እና ልክ ወይንም ወጥ የሆነ የዳኝነት ስራ አይደለም እየተሰራ ያለው በሚለው ላይ ሀሳባቸውን ሲሰጡ ነበር። ከዛ በኋላ ነው ቅድም ያነሳሁትን በዚህ ጉዳይ ላይ እንግዲህ የበለጠ ተጠቃሚ የሚሆነው አሁን የሰንደርላንድን ማናጀር ብትጠይቁ በጣም ደስተኛ ነው በዚህ ሰዓት ብሎ የተናገሩት አርነ ስሎት በዚህ የተነሳ ነው። ግን ብዙ ያው ክርክሮች የነበሩት ልክ ነው ልክ አይደለም የሚለው ላይ ሰዎች አስተያየታቸውን እየሰጡበት ነው። ለማንኛውም ግን ያው በተለይ ቅድም ያነሳ ነው ነገር የበለጠ እኔ ውሃ የሚያነሳ ይመስለኛል። ማለት በማንኛውም ደቂቃ ቢሆን የአንድ ቡድን በየትኛውም ያክል የጎል ልዩነት ጨዋታውን እየመራም ቢሆን
መወሰን ያለባቸው ውሳኔዎች ህግን አግባብ አድርገው መወሰናቸው ልክ ነው። የመጨረሻ ደቂቃ ስለሆነ ያ ጎል ገባም አልገባም ማንቸስተር ሲቲ ማሸነፉ የማይቀር ነው እና በእግር ኳስ ያገኘነውን የመጨረሻ ደስታ ነው ዳኛው የነጠቁን ብለው እነ ጋሪ ኔቭል እንደተናገሩት አይነት ነገር ግን እኔ ተቀባይነት አለው ብዬ በእኔ በኩል ጋሪ ኔቭልን በተለየ ሁኔታ እንዲደሰት የማድረግ ግዴታ የለበትም። ገባሽ? ደስታ ነጠቀን ምናምን የሚባል ነገር የለም። እግር ኳስ ህግ አለው። ያ ህግ ነው የሚተገበረው። ህጉን ስተገብር ጋሪ ኔቭል ቅር ይለው ይሆን? ከሰዎች ላይ ደስታን ቀንስ ሲሆን ምናምን እያልሽ የምታጫውሽው ጨዋታ አይደለም ነው ምለው። ግን ሌሎች ጥያቄዎች ቢኖሩ ግን ሞር እያወቅን ሞር ሀሳብ እየተለዋወጠን እንድንሄድ ስለሚያግዘን ያንን ብታደርጉ በጣም ደስ ይለናል ለማለት ነው። በዚሁ ሁለተኛውን ጉዳያችንን እያነሳን እንሄድ። የሳምንቱ መጨረሻ እና ብሩኖ ፈርናንዴዝ ዋቴ ፕሌየር የእውነት ለመናገር ብሩኖ ፈርናንዴዝ እንኳን ኖረኝ ሊለው የሚገባው ሰው ነው ለማንቸስተር ዩናይትድ። ከራሱ ከብሩኖ ፈርናንዴዝ አንጻር ስታዩ ሊያሳዝኑ የሚችሉ ነገሮች ሊኖሩት ይችላሉ። ከራሱ ከብሩኖ ፈርናንዴዝ አንጻር ስታዩ ማለት ይህንን የጉብዝና ጊዜ፣ ይህንን የልክነት ጊዜ፣ ይህንን የጀግንነት ጊዜ በድሎች፣ በዋንጫዎች፣ በሜዳሊያዎች ማሸብረቅ ማንቆጥቆጥ የሚችልበት ነው። ማንቸስተር ዩናይትድ ፈተና ውስጥ ችግር ውስጥ በነበረባቸው በእነዚህ የፈርጉሰን ጡረታ መውጣት ተከትሎ ባሉት ጊዜያቶች በሙሉ የዚህ ልጅ ለማንቸስተር ዩናይትድ ከ2020 አንስቶ እስከ ዘንድሮ የውድድር ዓመት እያደረገ ያለው ነገር የእውነት የተለየ ትኩረት የሚፈልግ የተለየ ክብር የሚፈልግ ነገር ነው። አሁን ቅዳሜ በነበረው የምሳ ሰዓት ጨዋታ 9:30 ነው በእኛ፣ በእነሱ 6:30 ነው። በዛ ጨዋታ ላይ ጎል አገባ። ይሄ ልጅ ማንቸስተር ዩናይትድን ከተቀላቀለበት ጊዜ አንስቶ ያገባው ሲደመር ለጎል የሚሆን አሲስት ያደረገው ሲደመር 200 ደረሰ። ይኸውልሽ ማንቸስተር ዩናይትድ በተለያየ ዘመን ትልልቅ ክብሮችን ያገኙ ተጫዋቾች አሉት። እነዚህ ተጫዋቾች አንዳንዱ 8 ዋንጫ፣ አንዳንዱ 5 ዋንጫ፣ አንዳንዱ ምናምን ዋንጫ ምናምን ያገኘ ነው። ይሄ ልጅ የፕሪሚየር ሊግ ዋንጫን ከማንቸስተር ዩናይትድ ጋር አላሸነፈም። ይሄ ልጅ የቻምፒዮንስ ሊግን ዋንጫ ከማንቸስተር ዩናይትድ ጋር አላነሳም። ነገር ግን ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ምንም ያጎደለው ነገር የለም። ይህንን ለመረዳት የሚፈልግ ሰው ካለ ብሩኖ ፈርናንዴዝ ጎል ፕላስ አሲስት 200 ላይ ደርሷል። እዚህ ቁጥር ላይ የደረሰው በ314 ጨዋታዎች ነው። 314 ጨዋታዎችን ተጫወተ፣ 200 ጎል ፕላስ አሲስት ላይ ደረሰ። በምን አይነት ቡድን ውስጥ ሆኖ እዚህ ቁጥር ላይ ደረሰ የሚለውን ነገር ያነሳሽለት ነው ለዚህ ልጅ የበለጠ ክብር የምትሰጨው። በነገራችን ላይ ፈጥኖ ጎል ፕላስ አሲስቱን 200 በማድረስ ረገድ ከፖል ስኮልስም ከሪያን ጊግስም ከዴቪድ ቤካምም ከክርስቲያኖ ሮናልዶም ይበልጣል። ይኸውልሽ ክርስቲያኖ ሮናልዶ የነበረው እድል ግን የለውም። ብሩኖ ፈርናንዴዝ ጠንካራው አሰልጣኝ እና ጠንካራው ቡድን ውስጥ አይደለም። ፖል ስኮልስ የነበረው እድል የለውም ብሩኖ ፈርናንዴዝ። አት ዘ ሴም ታይም ደግሞ ራያን ጊግስ በጣም ብዙ አሲስት አድርጎ ሊሆን ይችላል። ነገር ግን ከ314 ጨዋታ 200 ጎል ፕላስ አሲስት ላይ ግን አልደረሰም። እነሱ ከነማን ጋር እየተጫወቱ እንዴት ባለው የማንቸስተር ዩናይትድ የወርቃማ ዘመን ጊዜ ተጫዋቾች እንደነበሩ፣ የቡድን ጓደኞቻቸው እንደማን እንደነበሩ፣ በስኳዱ የሚቀናበት ማንቸስተር ዩናይትድ እንደነበረ፣ በዙሪያሽ በሙሉ ጎበዝ ጀግና ተጫዋቾች በነበሩበት ጊዜ የነበሩ ናቸው። ስለዚህ ከፖል ስኮልስ፣ ከዴቪድ ቤካም፣ ከሪያን ጊግስ፣ ከክርስቲያኖ ሮናልዶ ቀድሞ 200 ጎል ፕላስ አሲስት ላይ የደረሰ ነው ስቲ ይሄ ልጅ ማንቸስተር ዩናይትድ ቤት በመሆኑ የቀሩበትን ነገሮች ነው የማስበው። ጉብዝናው በደካማው ማንቸስተር ዩናይትድ ቤትም ውስጥ ነጥሮ እንዲወጣ ያደርገዋል ብሩኖ ፈርናንዴዝን። ነገር ግን ደግሞ ድልን ከሆነ ከግምት ውስጥ የምናስገባው አንድ ሩኒ ብቻ እንደሚበልጠው ታውቂያለሽ። በእንደዚህ ያለ ቁጥር በእንደዚህ ያለ ስታቲስቲክስ ሩኒ እዚህ የ200 ጎል ፕላስ አሲስት ላይ ለመድረስ ከ314 ያነሰ ጨዋታ ነው የፈለገው። ሮናልዶ ግን አይደለም።
ጊግስ ግን አይደለም፣ ስኮልስ ግን አይደለም፣ ዴቪድ ቤካም ግን አይደለም። እነዚህ በዋንጫ በሜዳሊያ በምናምን የተንቆጠቆጡ ልጆች ናቸው። እያከበርሽ የምታዝኝለት ሰው ማለት ብሩኖ ፈርናንዴዝ ነው። እውነቴን ነው የምነግርሽ። አሁን ማንቸስተር ዩናይትድ ሲቲ ላይ ድል ሲቀዳጅ አንድ ነገር ተለምዳለች አይደል? ብሩኖ አለ። አርሰናል ላይ ዶርጉ ጎል ሲያገባ አይተሻል? ብሩኖ ዶርጉ ነው። ሞተር ነው ይሄ ልጅ። ምን ብዬ እንደመገልጸው አላውቅም። በእውነቴን ነው የምነግርሽ። ምንድን ነው እስኪ አንቺ አውሪ እስኪ፣ በእውነት አንቺ አውሪ እስኪ። አይ ልክ ነው። እኔ ስለ ብሩኖ ፈርናንዴዝ ብዙ ጊዜ እንደምናገር እውነት ሄደው እንደው በደፈናው ሞናሊዛ ነው። አይ እውነት ነው። ብዙ ጊዜ እንደምለው የማይገባው ነገር የለም በእግር ኳስ፣ ሁሉም ነገር ይገባዋል ለብሩኖ ፈርናንዴዝ። በጣም በጣም የሚገርም ተጫዋች ነው። በዛ ላይ ደግሞ ትልቅ ጨዋታ ሆነ ትንሽ ጨዋታ ሆነ ከጉዳት ተመልሶ መጣ እንደዚህ ሆነ ከነገሌ ጋር የሚጫወተው እንደዚህ ምናምን ብለህ ምንም ነገር የማያደበዝዘው ተጫዋች ቢኖር ብሩኖ ፈርናንዴዝ ነው። አሁን የጠራዋቸው ነገሮች ተጫዋቾች ላይ በተወሰነ ደረጃ መደብዘዝ ቢፈጥሩ የምትረዳው ነገር ነው። ከነማን ጋር ተጫዋቶ ነው የደበዘዘው ትላለ። አይ ከጉዳት ስለተመለሰ ነው ገና ፊት አልሆንም ብለህ ትናገራለህ። ወይም ደግሞ ከትልልቅ ቡድኖች ጋር ሲሆን ይህ ችግር አለበት ብለህ ትናገራለህ። እነዚህ ሁሉ እግር ኳስ ተጫዋቾች ላይ ቢያጋጥሙ የምትረዳው ነገር ነው። በጣም የተለየ የሚሆነው ግን እንደ ብሩኖ ፈርናንዴዝ ሲሆን ሁል ጊዜ ወጥ አቋም ላይ መገኘት፣ ሁል ጊዜ በጣም ጎበዝና ምርጥ ተጫዋች መሆን፣ ሁል ጊዜ ወሳኝ ተጫዋች መሆን ለአንድ ቡድን በጣም በጣም አስቸጋሪና ትልቅ የሚደነቅ ነገር ነው። ደግሞ ለአንድ ዓመትና ለ2 ዓመት አይደለም፣ ለረጅም ዓመታት ደግሞ ማንቸስተር ዩናይትድ በጣም አውትሻይን እያደረገ ባለበት ጊዜ አይደለም። ብሩኖ ፈርናንዴዝ በጣም እየተቸገረ ባለበት ጊዜ ነው። ማንቸስተር ዩናይትድ በታሪኩ ሆኗቸው የማያውቃቸውን ነገሮች በሙሉ ሲሆን ብሩኖ ፈርናንዴዝም ነበረ። ግን የብሩኖ ፈርናንዴዝን ቁጥር የብሩኖ ፈርናንዴዝን ተጽዕኖ ፈጣሪነት በነዛ ጥሩ በማይባሉ ጨዋታዎች ላይ ነጥለን ብናወጣው የሚገርም ነው እና አሁን በብዙ ነገሮች ለምሳሌ እድል በመፍጠር በፕሪሚየር ሊጉ በጎል ኤንድ አሲስት በእነዚህ ነገሮች በሙሉ ብታነጻጽረው በጣም በቃ የሚገርም ብልጫ ወስዶ ነው ማንቸስተር ዩናይትድን እያገለገለ ራሱም ደግሞ ብቃቱን እየገለጸ የሚገኘው እና ለብሩኖ ፈርናንዴዝ ሁል ጊዜ እንደምለው በእግር ኳስ ውስጥ ያሉ ነገሮች በሙሉ ሽልማቶች በሙሉ የሚገቡት አይነት ተጫዋች ነው ብዬ እናገራለሁ። በዛ ላይ ደግሞ ብሩኖ ፈርናንዴዝ ለክለቡ ያለውንም ፍቅር በዛው ልክ በጣም እንድንረዳ ያደረገንን ጊዜያቶች አልፏል ብዬ ነው ማስበው። አሁን ቅድም እንደተናገርኩት ማንቸስተር ዩናይትድ በተቸገረበት ጊዜ በሌሎች ሊጎች ላይ ያሉ በጣም አውትሻይን እያደረጉ የሚገኙ ዋንጫ እንደሚያነሱ በእርግጠኝነት የምትናገርላቸው ክለቦች ብሩኖ ፈርናንዴዝን የመውሰድ ትልቅ ፍላጎት ነበራቸው። ፓሪስ ሰን ጀርማ ነበረው፣ ሪያል ማድሪድም ይህን ፍላጎት እንደነበረው እናውቃለን። ብዙ ትልልቅ ክለቦች የብሩኖ ፈርናንዴዝ ፈላጊዎች ነበሩ። ግን ብሩኖ ፈርናንዴዝ ማንቸስተር ዩናይትድን ትቶ ለመሄድ ወይም ከማንቸስተር ዩናይትድ ለመውጣት ምንም አይነት ፍላጎት አልነበረም። ሁለቴም የሚያስብበት ነገር አልነበረም፣ እሱም ሲናገር እንደሰማ ነው። ስለዚህ ለማንቸስተር ዩናይትድ ያለውንም ፍቅር ክለቡን ለማገልገል ለመጥቀም በቃ እኔ ማድረግ የምችለውን ነገር በሙሉ ላደርግ ብሎ የሚሰጠውን አገልግሎት በሙሉ የምታደንቅለት አይነት ተጫዋች ነው። አሁን ከቶትናም ጋር በነበረው ጨዋታ ላይ ብሩኖ ፈርናንዴዝ ጎል እና አሲስት በፕሪሚየር ሊጉ ያገባውን ጎል እና እንደዚሁም ደግሞ አሲስት ያደረገውን ቁጥር ወደ 200 ከፍ ያደረገበት ጨዋታ ነው የነበረው እና በሳምንቱ መጨረሻ ላይ ስለ ብሩኖ ፈርናንዴዝ ብዙ ነገሮች እንዲነሱ ካስገደዱ አንድ የቁጥር መረጃዎች መካከል ይሄ በጣም ወሳኝ ነው። ጎል እና አሲስቱ ለማንቸስተር ዩናይትድ 200 ላይ ስለደረሰ ማለት ነው። ቅድም እንዳልኩት ደግሞ ትልልቅ ቡድኖችንም ሲያስተናግድ ማንቸስተር ዩናይትድ በተለይ የብሩኖ ፈርናንዴዝ ቁጥር የተለየ እንደሆነ ማየት ይቻላል። ለምሳሌ ከቶተንሃም ጋር ማንቸስተር ዩናይትድ በሚጫወትበት ጊዜ ብሩኖ ፈርናንዴዝ 7 የጎልና አሲስት በማድረግም የራሱ የሆነ ትልቅ ታሪክ ያስመዘገበ ነው። ከዛ ከሌሎቹም ከማንቸስተር ሲቲም ከሊቨርፑልም ከሌሎች በቃ ቢግ ሲክስ ብለን ከምንጠራቸው ጋራም ተመሳሳይ ቁጥር አለው። ለምሳሌ ከማንቸስተር ሲቲ ጋራ
ጎል እና አሲስቱ 6 ነው። ከአርሰናል ጋር 5 ነው። ከቼልሲ ጋር 5 ነው። ከሊቨርፑል ጋር 5 ነው። ስለዚህ ትልልቅ ቡድኖችን ሲያገኝ ብሩኖ ፈርናንዴዝ የመደብዘዝ ነገር የለውም። ብሩኖ ፈርናንዴዝን በተመለከተ የምናነሳቸው ሀሳቦች በአብዛኛው የእግር ኳስ ወዳጆች የሚስማሙበት ድጋፍ የሚሰጡት ይመስለኛል። ይህንን ተጫዋች አለማድነቅ፣ ለዚህ ተጫዋች የተለየ ክብር አለመስጠት የሚቻል አይመስለኝም። ግን ሜዳ ላይ አሁን ለመጠቃቀስ የሞከርናቸውን ጉብዝናዎች በተመለከተ ብቻ ሳይሆን የራሱን ጉብዝና በማወቅና በመረዳት ፍላጎቶች ከነማን ይመጡለት እንደነበረ እንደሚያውቅ ሰው ዋንጫዎችን በቻምፒዮንስ ሊግ ዋንጫዎችን በሀገራቸው ሊጎች ከሚያሸንፉ ክለቦች ብሩኖ ፈርናንዴዝን አሁንም ድረስ የራሳቸው የማድረግ ፍላጎት አለ። ለምሳሌ ባየር ሚኒክ እኮ ውሉን አፍርሼ ልውሰደው እያለ ነው። ገባሽ? እና ይሄንን ሁሉ መረጃ እያለው ማንቸስተር ዩናይትድን ለቆ ለመሄድ ይሄ ጊዜ ዋንጫ የማሸነፍበት ኬሪየሬን በድል የማሸበርቅበት ነውና ሊሂድ ምናምን እኮ ማለት ይችላል። እንደዛ አይነት ውሳኔዎችን እንደዛ አይነት ፍላጎቶችን አይደለም ብሩኖ ፈርናንዴዝ ያንጸባርቅ የነበረው በዋናነት ከእናንተ ተጠቃሚነት አንጻር እዩት ነው የሚለው። ይሄ እኮ ከባድ ነው። ከእናንተ ተጠቃሚነት አንጻር እዩት ማለት ምን ማለት ነው? የማንቸስተር ዩናይትድ የበለጠ ጥቅም የሚረጋገጠው እኔ በመቆየቴ ከሆነ ቆያል። የዩናይትድ የበለጠ ጥቅም የሚረጋገጠው እኔን በመሸጥ ከሚገኝ ገንዘብ ከሆነ እሱንም እቀበላለሁ። እናንተ አስቡበትና ወስኑ። የምትወስኑት ነገር እኔን አያስቀይመኝም ይላል። ይሄንን ልጅ አንድ የማንቸስተር ዩናይትድ ሰው አክቹዋሊ ምንድነው በሁሉም ኮርነር ለሱ የሚሰጠው አድናቆት በጣም 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 ጥሩ ነው። ምናልባትም በጣም ሪስፔክትፉል ናቸው ሁሉም የቀድሞ እግር ኳስ ተጫዋቾችም አሁንም ድረስ የሚጫወቱ ተጫዋቾች ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ምን ማለት እንደሆነ በደንብ አውቀው የሚገልጹት ነገር አለ ነው የምለው። እኔ ለብሩኖ ፈርናንዴዝ በጣም የተለየው የውድድር ዓመት ነው አለልም። ነገር ግን ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ መኖሩ ግን እጅግ በጣም ነው። እንግዲህ ካዚሜሮ እስከ 33 ዓመቱ ድረስ ከተጫወተ ብሩኖ ፈርናንዴዝ አሁን 31 ዓመቱ ስለሆነ ቀጣዩን አዲሱን የማንቸስተር ዩናይትድ ሚድፊልደር የሚያላምድ ስለሚመስለኝ እንዲኖር ቢደረግ ማንቸስተር ዩናይትድን የበለጠ ይጠቅማል ብዬ አስባለሁ። ይህንን የማንቸስተር ዩናይትድ ሰዎች እና ራሱ ብሩኖ ፈርናንዴዝ የሚወስኑት ቢሆንም ለማለት ነው። ማይክል ካሪክ በተለያዩ ቦታዎች ይህንን የተጫዋች እየተጠቀሙ ማንቸስተር ዩናይትድን መጠቀም ማንቸስተር ዩናይትድን ማገልገል ይቻላል የሚል አስተያየት ሰጥቷል። እና ለእኔ በጣም ያስተዋይ ሰው ውሳኔ ብዬ የምወስደው በማንቸስተር ዩናይትድ መወሰን አለበትም የምለው አት ዘ ሴም ታይም ብሩኖ ፈርናንዴዝን እና ካዚሜሮን አጥተሽ ልምድ አልባ መሀል ክፍል ከሚኖርሽ ገባሽ? ካዚሜሮ ኦልሬዲ ስለተወሰነ ብሩኖ ፈርናንዴዝን የሚጠቅም ውል ተሰጥቶት እንዲቆይ ቢደረግ ለእኔ በጣም የተሻለ ይመስለኛል። ብሩኖ ፈርናንዴዝ ግን በጣም የሚገርም ደግሞ ያንን ማንቸስተር ዩናይትድ እንዲያደርግ የሚያስገድድ ብቃትም ላይ ነው የሚገኙ። ምንም አይነት መደብዘዝ አልታየም። አሁን ባለፈው የውድድር ዓመት ለሞሐመድ ሳላህ ውል ሲራዘም እናስታውሳለና በጣም ጥሩ የውድድር ዓመት ነበር ያሳለፈው መሐመድ ሳላህ። እንደ አጋጣሚ ሆኖ ደግሞ በዚህ የውድድር ዓመት ጥሩ አይደለም፣ እየተሳካለት አይደለም። ግን ለብሩኖ ፈርናንዴዝ ያን አይነት ስጋት የሚፈጥር ነገር አለ ወይ? በሚቀጥለው የውድድር ዓመት ይደበዝዛል ወይ የሚለውን በተመለከተ ደግሞ ሀሳቦች መነሳታቸው አይቀርም። ግን የበለጠ ትኩረት የሚሰጠው የሚመስለኝ እኔ ምናልባት በእያንዳንዱ ጨዋታ ላይ 90 ደቂቃ ላይጫወት ይችል ይሆናል። ግን ደግሞ ለምሳሌ ኤሊየት አንደርሰንን ቢያስፈርም ማንቸስተር ዩናይትድ ብሩኖ ፈርናንዴዝ ያለ ኤሊየት አንደርሰን ቢፈርም ነው የሚሻለው። እነሱን ጥርግርግ አድርገሽ አውጥተሽ ኤሊየት አንደርሰንን እና ሌሎች ወጣቶችን አምጥተሽ እንደነዚህ ያሉ ልምድ ሳታቀባቢ ከምትቀሪ ልምድ የማቀባበል ስራ በጣም ወሳኝና አስፈላጊ ነው ብዬ ነው የማምነው። ትራንዚሽን አለ አይደል? ሽግግር ከአንድ ስብስብ ወደ ሌላ ስብስብ ትሄጃለሽ፣ ቅድም ለጋርዲዮላ ስንል እንደነበረው። ነገር ግን እንዲሁ ጥርግ አድርገሽ እያወጣሽ አለ። ለምሳሌ የበርናንዶ ሲልቫ መኖር አሁን እየተገነባ ነው ለተባለው ማንቸስተር ሲቲ በጣም ወሳኝ ነው። ምክንያቱም ከበርናንዶ ሲልቫ የሚወሰድ የሚቀሰብ ነገር አለ። ጥርግ አድርገሽ አውጥተሽ ሌላ አዲስ መልክ አይደለም የምትፈጥሪው፣ እሱ ያቆይሻል ወደ ጉብዝና ለመምጣት።
ስለዚህ እንዲህ ያለውን መዘግየት እንዲህ ያለውን መቆየት ደግሞ ማንም ዊሽ አያደርገውም የሚል ነው እኔ የማየው። እናንተ ለብሩኖ ፈርናንዴዥ ለእንቅስቃሴው በማንቸስተር ዩናይትድ ቤት ውስጥ እየተወጣ ላለው ሚና እንዴት ነው ስሜታችሁ? ኋላ ላይ ለምንሰራቸው ፕሮግራሞች ከፈለጋችሁ በዚህ ርዕስ የሆነ ነገር በሉ ብላችሁ ማዘዝ የምትችሉ መሆኑን በዚሁ አጋጣሚ መግለጽ እንወዳለን። እናመሰግናለን አድማጮቻችን፣ አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ በያላችሁበት መልካም ቀን እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኑር። Shaker Sport 2010